ማደርገውን አላውቅም። ምንም በህይወቴ ደስተኛ አይደለሁም። ኮርስ አንድ ልጅ ወልጃለሁ፣ ግን ጨው የሌለው ወጥ እንዴት ነው ጨው የሌለው? ከዛ ግን ዶሮዋን ካረደ በኋላ እጁ ላይ የብር ቀለበት አለው አለች። ያንን የብር ቀለበቱን ያውልቅና በዶሮዋ ደም ላይ ነክሮ ነው መልሶ ያደረገው። ዘር ማንዘሯን በሉ እየጠየቀ ይጽፋል። ሲጽፍ አልተከላከልኩትም አለች። ስደነዝዙ እንደዚህ ነው። አደንዝዙ የሚባለው ለዚህ። ሌሊት 9 ሰዓት ላይ ነው። ተነሽ ይላታል። በሌሊት የት ልንሄድ ነው? ምን ቸገረሽ? የሆነ ቦታ ይዤ እሄዳለሁ። እሺ። በሚስቱ ወይም ደግሞ ባለታሪካችን ጭንቅላት ላይ 3 ጊዜ አዞረው አለች እና ፊትሽ በፍጹም ዞረሽ እንዳትመለከችኝ ያለ። በእርግጥ የሚገባሽን ለአንቺ ክብር የሚመጥንሽን አቻሽን ነው ያገባሽው ነው ወይስ የማይሆን ሰው ላይ ነው ምሎና ተገዝቶ ያገባትን ሴት መሀል ገበያ ላይ ወስዶ ሊያውም በእኩለ ሌሊት ድሮን ያህል ነገር በጭንቅላት ላይ ማዞር፣ ይሄ ስልብና። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች፣ ያው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። የምንገኘው በዋናው ቻናላችን ላይ ነው። ዛሬም እንደተለመደው እንግዲህ ከእናንተው የደረሰኝን ታሪክ ነው መልሼ ወደ እናንተ የማደርሰው። እንግዲህ በትናንትናው ዕለት አንድ ስልክ ተደወለልኝ እና ማንነቴን ተጠየቅኩ። ያው ማንነቴን ተናገርኩኝ። ብዙ ጊዜ እንደዚህ የሚያደርጉት የፕሮግራሜ ተመልካቾች ስለሚጠራጠሩ ነው እና አንዳንዶች አሁን ቲክቶክ ላይ የተለመደ ትሬንድ አለ። ብዙዎቻችሁ የነገርኳችሁም የተሸወዳችሁ ነው። ቪዲዮ ይቆረጥና እኔ የምሰራቸው ቪዲዮዎች ይቆረጡና ቲክቶክ ቻናል ይለቀቃሉ በማላቃቸው ሰዎች። ከዛ ስልክ ከታች ይገባና እናማክራለን የሚሉ ሰዎች አሉ። አንዳንዶቹ ከታች መርጌታን ብሎ ይጽፋሉ እና ዛ ላይ ባካቸው አትሸወዱ። እኔ የተናገርኩኝ እኔ መልእክት እያስተላለፍኩኝ ከታች የሚቀመጠው ስልክ ቁጥር ግን የኔ አይደለም። ይህን ደጋግሜ ተናግሬያለሁ እና ይህንን የሚያደርጉት ለምንድን ነው? በዚህ ጉዳይ ላይ ብዙ ሰዎች ሰለባ እንደሆኑ ስለሚያውቁ እናማክራለን ብለው ቅድሚያ እነዛ ሰዎች ሲደውሉ የሚጠየቁ ጥያቄ ይህን ያህል ገንዘብ ለማማከር አስገቡ ነው። እኔ በፍጹም እንደዛ አይነት የማማከር አገልግሎት አልሰጥም። ደጋግሜ ተናግሬያለሁ። በእኔ ስም የሚደረጉ ማጭበርበሮች ላይ ተጠንቀቁ እባካችሁም። የእኔ ስልክ ስክሪኑ ላይ ያለው ብቻ ነው። በዩቲዩብ ስክሪን ላይ ያለው ብቻ ነው። በዛ ላይ ደግሞ ለየትኛውም የማማከር አገልግሎት ወይም ደግሞ ጠይቃችሁ እንዲሆኝ ለምትሉኝ ነገር ምንም አይነት ክፍያ አልቀበልም። ይህንን እንድታውቁ እፈልጋለሁ። ምክንያቱም ብዙዎች በአጫጭር የቲክቶክ ቪዲዮዎች የተሸወዱ እንደሆነ መረጃ ስለደረሰኝ ነው እና እግረ መንገድ ይህንን መናገር ስላለብኝ ነው። እንግዲህ ሴት ደወለችልኝ። የምትኖረው ክፍለ ሀገር ነው። የመጀመሪያ ባሏን ያገባችው የዛሬ 6 ዓመት አካባቢ በ2012 ዓመተ ምህረት ነው እና በጣም ነው እማፈቅረው ነው ያለችኝ። ግን ለካ ለምን በጣም እንደማፈቅረው የገባኝ አሁን ነው። ይሄ በትክክለኛ ከስሜት መንጭቶ በወንድና በሴት መካከል ያለ ስሜታዊ ትስስር፣ ስሜታዊ ቁርኝት እንደ ማግኘት አሳስበው የምታፈቅረው አይነት ፍቅር መስሎኝ ነበረ። አለመሆኑን ያወቅኩት ዘግቼ ነው ያለችኝ። ለምንድን ነው የሚለውን በዝርዝር ነው የምንመለከተው። እስከ ፕሮግራሙ ፍጻሜ አብራችሁኝ ከቆያችሁ ብዙዎቻችሁ በዚህ ታሪክ እርግጠኛ ነኝ ራሳችሁን ትመለከቱበታላችሁ። እና ሴት እንግዲህ ባለቤቷ በሌሊት ገበያ ይዟት ሄዶ ምን እንዳደረጋት፣ ከዛ በቀይ እስክሪብቶ የቤተሰቦቿን የዘር ማንዘሮቿን ስም ሁሉ ጽፎ ያደረሰባትን ጉዳት ነው የነገረችኝ። እና ሌሎቻችሁስ ነገ
በእንደዚህ አይነት ሁኔታ በአንዳንድ ክፉ ሰዎች ሰለባ እንደማትሆኑ በምን እርግጠኞች ሆናችሁ? እና ከዛ ውጪ እንግዲህ ያው ነገር ሁሉ ከሆነ በኋላ ይኸው ዛሬ እንደዞረብኝ ያለው ነው ያለችው። ምድር ሰማዩ እንደዞረብኝ፣ የማደርገውን አላውቅም፣ ምንም በህይወቴ ደስተኛ አይደለሁም። ኮርስ አንድ ልጅ ወልጃለሁ፣ ግን ጨው የሌለው ወጥ እንዴት ነው? ጨው የሌለው አልጫ። በቃ ኖርማል ኑሮዬ እንደዛ ነው የሆነው ነው ያለችው። ምንም ትርጉም አልባ ዝም ብሎ በቃ ሌሊትንና ቀንን መቁጠር፣ ትርጉም የሌለው ህይወት፣ ባዶ ህይወት፣ ምንም ተስፋ የሌለው የጨለማ ህይወት። ይህንን ያለችው እና ብዙዎች በጨለማ ህይወት ውስጥ እንደሚኖሩ ምንም ጥርጥር የለውም። እና በተለይ በእንደዚህ አይነት ጉዳይ ላይ ሰለባ የሆኑ ማለት ነው። እና ወደ ታሪኩ ስወስዳቸው እንግዲህ የዛሬ 6 ዓመት 2012 ዓ.ም ላይ አገባቸው፣ ተጋቡ። በተጋቡ የተወሰኑ ወራቱን ቆይታ የምትመለከተው ነገር አላማራትም። ምንድን ያደረጋት? የመጀመሪያ ቀን እኔ ስራ ነኝ አለች። ስራ እየሰራው ነው፣ እሱ ቀድሞ ሄዶ እቤት ገብቷል እና ዶሮ ላርድ ፈልጌያለሁ እና እንድትመጪ ይላታል። ስለዚህ ስመጣ አይደርስም ወይ ስትለው በፍጹም አሁን መምጣት አለብሽ፣ እንግዶችን ጠርቻለሁ የሚል ነገር ነው የነገራት። ስትሄድ ምንም አይነት እንግዳ አልተጠራም። ያለው እሱና አንዲት ምስኪን ነጭ ዶሮ ብቻ ናቸው ግቢ ውስጥ ያሉት። እንግዲህ ሀገሩን አልነግራችሁም፣ ግን ገጠርማ ክፍል ነው። ከከተማ ወጣ ብሎ ገጠርማ ክፍል ነው። ይህንን የምለው ለምንድነው? እቺ ሴትን ከጥቃት ለመከላከል ነው፣ ጥቃት ውስጥ እንዳትገባ ነው። ይሄ ሰው ምናልባት ይህንን መርሃ ግብር የሚከታተለው ከሆነ በዚህ ሴት ላይ ጥቃት እንዳይሰነዝር በማለት ነው። ምንድን ነው ስለው፣ አይ እንደዚህ ዶሮ አርዳለሁ ዶሮ እንድትሰሪ ስለፈለግኩ ነው። ታዲያ ቀለም ለመምረጥ ለምን አስፈለገ? ነጭ ዶሮ ነች አለች። ከዛ እሺ አልኩኝ። በቃ አረደ። በጣም በሚገርም ሁኔታ ያስደነገጠኝ ነገር ልንገር፣ ወርቅ አፈራው ያለችኝ ዶሮ መታረዱ ሙሉ ነጭ መሆኗ ምናምን አይደለም፣ አጋጣሚ ሊሆን ይችላል ብዬ ነበር ያሰብኩት። ከዛ ግን ዶሮዋን ካረደ በኋላ እጁ ላይ የብር ቀለበት አለው አለች። ያንን የብር ቀለበቱን ያውልቅና በዶሮዋ ደም ላይ ነክሮ ነው መልሶ ያደረገው። ምን እያደረገ ነው ስትለው፣ አይ ምንም ነው ያላት። በጣም የሚገርም ሁኔታ እያንዳንዱ ነገር ሲደረግ እኔ ደንዝጄ ነበረ ማለት ነው። በቃ ምንም አልጠይቅም አለች። ወይ ብጠይቅም ዝም ብለህ ኖርማል ጥያቄ ጠይቃለሁ። ከዛ በኋላ ግን የሆነ መልስ ከመለሰልኝ በኋላ ወደ መደበኛ ተግባሬ ነው የምመለሰው አለች። የዛለትም ያንን ካደረገ በኋላ ዶሮ እንደነጣጠልኩኝ ተሰራ፣ በላን። ማር እየደነዘዝኩኝ መጣሁ አለች። እሱን በልቶ ስላት አዎ በልቶ አመነች። እንግዲህ እሱ ይደንዝዝ አይደንዝዝ ለነገሩ ያሰራ ሰው እንዴት ይደነዝዛል? ሰው ላይ ነው የሚተበትቡትና ያ የተሰራበት ሰው ነው የሚደነዝዘው። እና በቃ ምንም የደመ ነፍስ ይወጣለች። ከዛ በስንተኛው ቀን እንደገና በዛ ቢበቃ ጥሩ ነው አለች። እና በስንተኛው ቀን ነው ቀይ ስክሪፕቶ ይዞ መጣለች። ቀይ ስክሪፕቶ ይዞ መጣ ነው ያለኝ አለች። ከዛ ቁጭ ወረቀት አወጣ። በቀይ ስክሪፕቶ ነው እያፈራረቀ የሚጽፈው፣ በጥቁርና በቀይ ስክሪፕቶ ስም እየጠየቀ በጣም በሚገርም ሁኔታ የእህቶቿን፣ የአባት፣ የእናት፣ የአክስት፣ የአጎት ልጆች ምናምን ዘር ማንዘሯን በሉ እየጠየቀ ይጽፋል። ሲጽፍ አልተከላከልኩትም አለች። ስደነዝዙ እንደዚህ ነው። አትደንዝዙ የሚባለው ለዚህ ነው። አትፍዘዙ የሚባለው ለዚህ ነው። ከደነዘዝክና ከፈዘዝክማ በላይ ላይም እንደዚህ ኳስም ይጫወቱብሃል፣ ኳስም ይጫወቱብሻል። እና እየጠየቀ ይቸከችካል አለ። ግን አሁን ኦልሞስት የዛሬ 6 ዓመት ነው ብያለሁ። አሁን ምንም አላስታውስም የማን ስም እንደጠየቀኝ የነማንን ስም እንደመዘገበ አሁን ምንም የማስታውሰው ነገር የለም። ግን ያኔ ምንም ሳልከራከረው ምንም ሳልጠይቀው የጠየቀኝን ሁሉ እየነገርኩት ይጽፍ እንደነበረ አስታውሳለሁ። ከዛ በኋላ ምን ቢሆን ጥሩ ነው? ያ ቆይቶ ደግሞ እንደገና ከ15 ቀን ነው ከወር በኋላ ሌሊት ላይ ያስነሳታል። ስትደነዝዙ እንደዚህ ነው። ቀፎ ነው የምትሆኑት። ስትደነዝዙ ላደረገላችሁ ሰው ሮቦት ነው የምትሆኑት። ሮቦትን በሪሞት ኮንትሮል ሰዎች እንደሚቆጣጠሩት። ምክንያቱም ሮቦት የሆነ ነገር አድርግ ሲባል ለምን ብሎ አይጠይቅም አይደለ? ምክንያቱም
ሪሞት ኮንትሮል ያለው ፈጣሪው እጅ ስለሆነ እንደፈለገው የሰራው ሰው እንደፈለገው ማንቀሳቀስ ይችላል። እና እነዛም ሰዎች እናንተ ላይ የሆነ ነገር ሲያደርጉ የነሱ ሮቦቶች ነው የምትሆኑት፣ የነሱ ታዛዦች ነው። ለምን ብላችሁ አትጠይቁም? እንዴት ብላችሁ ወዴት ብላችሁ አትጠይቁም? እችም ሴት እንደዛ ነው የተባለችው ነገር ሁሉ ዝም ብላ መፈጸም ነው። ከዛ ከ15 ቀንና ከወር በኋላ ሌሊት 9 ሰዓት ላይ ነው ተነሽ ይላታል። በሌሊት የት ልንሄድ ነው? ምን ቸገረሽ? የሆነ ቦታ ይዤ እሄዳለሁ። እሺ ተነሳች። ቀጥታ ይዟት ሄደው እነሱ ያሉበት ሀገር ገበያ ነው። የገጠር ገበያ ያው ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። እና እዛ የገጠር ገበያ ይዟት ይሄድና የዛ ጊዜ ደግሞ ነጭ ጃጁት ነው በእጁ የያዘው። ያችን ነጭ ጃጁት አንገቷን ቀልቶ እንደተንጠለጠለ ማለት ነው። እዛው መሀል ገበያ ላይ ነው እንትን ያላት ያረዳት ዶሯን ማለት ነው። ልክ ደግሞ አንተን ሲል በሚስቱ ወይም ደግሞ ባለታሪካችን ጭንቅላት ላይ 3 ጊዜ አዞረዋለች እና ፊትሽ በፍጹም ዞረሽ እንዳትመለከችኝ ያላት። የሚፈልገውን ስርዓት አካሄደ። ዶሯን አርዶ እዛ ገበያ ላይ በሚስቱ ጭንቅላት ላይ 3 አዞረ። ይህንን ሁሉ ነገር እስከምጨርስ ድረስ ዞረሽ እንዳታይ ነው ያላት። ግን ዞሮ ወደኋላም ባታይ የሚደረገው ነገር ይታወቃቸዋል። ያችሁ ላይ ምንድነው ዶሮ ሲታረድ የሆነ ነገር ሲዞር ያንን ከጨረሰ በኋላ ወደ ቤት ይዟት ሄደ። አሁንም ለምን ምንድነው እየሰራ ያለው አላለችው። ሞር ይሄ ነገር ሲደረግባት ግን የበለጠ እየደነዘዘች የበለጠ አለመጠየቅ ውስጥ እየገባች ግን ህይወቷ ደግሞ ዝም ብሎ ይሄ ያላለ ሌሊት ይመጣል ቀን ይመጣል፣ ሌሊት ይመጣል ቀን ይመጣል፣ ይፈራረቃል። በቃ ዝም ብሎ መኖር። አሁን ብዙዎቻችን አሁን ዝም ብለን ነው የምንኖረው። ለምን እንደምንኖር፣ ምን እንደምንሰራ፣ አላማችን ምን እንደሆነ፣ ግባችን ምን እንደሆነ፣ የወደፊት ህይወታችን ምን መምሰል አለበት፣ ከነዚህ አይነት መስመር ውስጥ ወጥተናል። ዝም ብሎ በደመ ነፍስ መኖር፣ ይሄ ደግሞ ህይወት አይደለም። የሰው ልጅ ወደ ምድር ሲመጣ በዓላማ ነው የሚመጣው። እግዚአብሔር የሰው ልጅን የሚፈጥረው በዓላማ ነው። ግን የዓላማ መጥቶ ዝም ብሎ መሄድ፣ ያለ ዓላማ መጥቶ እዚሁ ላይ ዝም ብሎ ጊዜን አባክኖ ጊዜን ጨርሶ ምንም ሳይዘሩ ቁም ነገር ሳይፈጥሩ አሻራን ሳያኖሩ ዝም ብሎ መሄድ ምንም ትርጉም የለውም። እግዚአብሔርን ይጠይቃል። በነገራችን ላይ ምድር ከሄድክበት ጊዜ ጀምሮ ጊዜ እንዴት ተጠቀምክ? ጊዜን በምን አሳለፍክ? ምን አይነት በጎ ስራ አበረከትክ? ምን ያህል ሰዎችን ረዳ ተብለህ ትጠይቃለህ በእግዚአብሔር ፊት ተብለሽ ትጠይቂያለሽ በእግዚአብሔር ፊት እንጂ ዝም ብሎ እንደተላከ መምጣት። የዚህ ዝማ እግዚአብሔር ሰዎችን መፍጠር ለምን ፈለገ? በዓላማ ነው የምንለው ለዚህ ነው። እና ከዛ በላይ የበለጠ ህይወቷ እየከረፋት መጣ። የሚገርመው ግን ይህን ሁሉ ነገር እያደረገባት በጣም ታፈቅረዋለች። በጣም ነው የምትወደው፣ በጣም ነው የምታፈቅረው። በኋላ ግን ቤቱ ራሱ የሆነ ጨለማ የሆነብኝ መጣ። በቃ አይኔ ላይ መደንገዝ፣ ስሜት አልባ መሆን፣ እንደዚህ አይነት ነገሮች ሲከሰቱ የባርነት ስሜት እየተሰማኝ ሲመጣ ሌላ ስሜት አብሯት ምን መጣ? በቃ ከዚህ ቤት ወጥተሽ ጥፊ ጥፊ የሚል የሚገርም አለች። ከምኖርበት ሀገር ቀጥታ ወደ አዋሳ ነው የሄድኩት። አዋሳን ከዚህ በፊት አላውቀውም ነው ያለችው። አዋሳ ስራ እሰራለሁ ብዬ ነበረ፣ አልተሳካለኝም። በቃ ወጣው፣ ወረድኩ፣ ደከምኩ፣ ብዙ ነገሮች ሞከርኩ፣ አልተሳካለኝም። ስለዚህ እዚህ ካልተሳካልኝ ጊዜ ለምን አጠፋለሁ አልኩኝና ተመልሼ ወደ ሀገሬ ሳይሆን ሀገሬ ስትሄድ የምታርፍበት ከተማ አላለች። እዛ ከተማ ውስጥ አረፍኩኝ። ያው እዛም ዘመዶች አሉኝ። ከከተማ ወጣ ብለን ነው እኛ የምንኖረው። አሁን ግን ከሐዋሳ መልስ እዛ ከተማ ውስጥ ነው፣ ታዋቂ ከተማ ነው። እዛ ከተማ ውስጥ ዘመዶች ጋር ተጠግቼ ቁጭ አልኩኝ። በኋላ ዘመዶቼ እና በጣም የቅርብ ሰዎች አንድ ሰው አስተዋወቁኝ አለች። ሲያስተዋውቁኝ በጣም ጥሩ ሰው ነው፣ አንቺስ እስከ መቼ እንደዚህ ሆነች ትቀሪያለሽ? በጣም በሚገርማቸው ሁኔታ ገና 30ዎቹ መጀመሪያ ላይ ያለች 31 32 አካባቢ። ስለዚህ ገና ነች፣ ለእኔ ገና ነች። ሴት ልጅ እስከ 45 ዓመት ድረስ ነው አይደለ ቻንስ ያለ። ከ45 ዓመት በኋላ ነው ነገሮች እየጠበቡ የሚመጡት፣ ቢያንስ ለመውለድም ለመሳሰለው አቅፎ ለመሳምም።
እና እች ልጅ 31 32 አካባቢ ነው ያለችኝ እድሜዋ። ሰው እዛ ሆኜ ሌላ ሁለተኛ ባል ሲመጣልኝ አንገራገርኩ። ከዛ በኋላ ግን ጫና በዛብኝ። እስከ መቼ እድሜሽን ትጨርሻለች? እነዚህ ሆነች ለመተጋገዝም ግድ የለሽም በእኛ የሆነብሽ በጣም ጥሩ ሰው ነው ይሉና ያጋባቷል ያንን ሰው። የሚገርምህ ይሄ ሰው ከ9 ነው ከ10 ዓመት በፊት ትዳር ነበረው፣ ልጆች ወልዷል፣ ግን ትዳሩን ፈቷል። ይህንን በትክክል ነግሮኛል አለች። ቀድሞ ባለትዳር ነበርኩኝ፣ በቃ ከትዳሬ ጋር ግን ስላልተስማማሁ ከባለቤቴ ጋር ትዳር ፈትቻለሁ፣ ልጆች አሉ ብሎ ነግሯታል። ይሄ የሆነ የ10 ዓመት ታሪክ ነው። ስለዚህ ይህንን እያወቅሽ ነው ልንጋባ የምንፈልገው ብሎ ነው የነገራት። ግልጹን ስለነገራት ጊዜ ይስጠው እሺ አለች። እውነቱን ነግሯታል፣ አመነችበት፣ ገባች ሁለተኛ ትዳር። የሚገርምህ ነው ያለች። በጣም በሚገርም ሁኔታ ይሄ ሰው ከእሷ ጋር የግብረ ስጋ ግንኙነት ሲያደርግ ተራቅቦ ሲያደርግ በመድኃኒት ነው። እንግዲህ እዛ ጋር አፍራም ሊሆን ይችላል፣ መድኃኒት ነው ያለችኝ። ዳይሬክት እንትኑን አልነገረችኝ። ምናልባት ቪያግራ ሊሆን ይችላል ብዬ ነው እኔ የምገምተው። እና አልሞስት ስቃይ በለው አለች። ግንኙነቱ በስሜት የታጀበ ደስታ የሚሰጥ ሲሆን ስቃይ። ከዛ በእነዚህ አይነት ሁኔታም በተደረገ ግንኙነት አንድ ልጅ ወለዱ። የአንድ ልጅ እናት ሆነች። ይህም ተመስገን ነው ያለችው። ስለዚህ አይኗን በአይኗ ለማየት ትችላለች ማለት ነው። ነገር ግን እዚህ ህይወት ውስጥ ከመጣ በኋላ ምናልባት ህይወቴ ይቀየራል፣ የበፊት ይሄ ባዶነት ስሜቱ ይገፋል፣ እንደ ደመና ያልፋል፣ እንደ ጤዛ ይረግፋል ብዬ ገምቼ ነበር። ነገር ግን ያው ነው። እናም የበለጠ ቦሪንግ ነው ላይፍ የሆነው ነው ያለችው። ኢትስ ቦሪንግ። በቃ ልጅ በመውለዴ ብደሰትም በህይወቴ ግን ደስተኛ አይደለሁም። ይባስ ብሎ በእንደዚህ አይነት በመድኃኒት ታግዞ ይደረግ የነበረው የግብረ ስጋ ግንኙነት ቆሞ አሁን ኦልሞስት አንድ ላይ መተኛት ካቆምን 4 ዓመት ሆኖናል። 4 ዓመት አልጋ ላይ የተው ዝም ብለው ልጃቸውን እያሳደጉ። እንዲህ አይነት ትዳሮች ፔልሲዎች ናቸው። ትዳሮች አይደሉም። ከሚስት ጋር ስሜት ካልተለዋወጥ፣ ከሚስት ጋር በስጋም በነፍስም በመንፈስም አንድ ካልሆንክ አብረህ ልጆች ለማሳደግ ብቻ የምትኖር ከሆነ ይሄ ፔልሲ ነው። ከፔልሲ በምንም አልተለየም። ምክንያቱም ወይ አንተ ወይ እሷ ወይ ሁለታችሁም ስራላችሁ፣ ገንዘብ ታመጣላችሁ። ያንን የጋራ ገንዘባችሁን ለአስቤዛ ለሆነ ነገር ለልጆች ትምህርት ቤት ምናምን ትመዳድባለህ፣ ያንን ታደርጋለህ፣ ትኖራለህ። ነገር ግን አብረህ አትተኛም፣ ምናልባትም ትጨቃጨቃለህ። ስለዚህ የፔልሲ ባህሪ ነው። ፔልሲ ላይ የሆነ ድርጅት ከፍተህ ከስራ ወይ ከሸሪክ ጋር በሀሳብ ሳትስማማ ስትቀር እንደምትጨቃጨቀው፣ ነገር ግን የጋራ ገንዘብን ፈሰስ አድርገህ ለጋራ ትርፍ እንደምትሰራው ይሄ ነው። በነገራችን ላይ ዛሬ ፔልሲ በሚመስሉ የትዳር ተቋማት ውስጥ የሚኖሩ በርካቶች ናቸው። በርካቶች ዝም ብለው ለሰው ይሉኝታ። ሀበሻ ደግሞ እንደዛ ነው። ትዳሬን ብፈታ ሰው ምን ይለኛል፣ ትዳሬን ብፈታ ቤተሰብ ምን ይለኛል በሚል ይሉኝታ ተጠፍንጎ በማይደሰትበት ትዳር የሚኖር በርካታ ወንድ አለ። በማትደሰትበት ትዳር የምትኖር በርካታ ሴት አለች። ለምን ብላችሁ ስጠይቋቸው ለልጆቻችን ስንል ነው የሚሉት። ጨው የሌለው አልጫ የሚል ትዳር ውስጥ፣ ትርጉም የማይሰጥ ትዳር ውስጥ፣ ደስታ የማይሰጥ ትዳር ውስጥ፣ ነፃነት የማይሰጥ ትዳር ውስጥ ለልጆች ሲባል ብቻ ያለ ፍላጎት፣ ያለ ስሜት፣ ያለ ደስታ ዝም ብለው ደስታ አልባ የሆነ ህይወት የሚመሩ በርካቶች ናቸው። እና እቺ እህታችን ከነዛ ውስጥ አንዷ ነች። እና በወቅቱ አንዷ ሆነች። ከዛ ማሰላሰል ጀመረ ስለራሷ። ምንድነው የኔ ህይወት? ምንድነው የነገ ህይወቴ? ይህንን እድሜን እንደዚሁ ላባክነው ነው ወይ? የሚገርም አሁን በፊት የዛሬ ህይወቴ የሚገባኝ አይነት ሰው አይደለሁም ነው ያለችው። እንግዲህ ምናልባት በትምህርት ህይወቷ በጣም ሰክሰስፉል የነበረች ትልቅ ቦታ ላይ ትደርሳለች ተብላ ትጠበቅ የነበረች ልትሆን ትችላለች። ብዙዎች ግን የሚገባቸውን ቦታ ትተው የማይገባቸው ቦታ ነው ዛሬ ያሉት። ሁላችሁም ራሳችሁን መርምሩ። በእርግጥ እያንዳንዳችሁ የኔም ፕሮግራም የምትከታተሉ ወንዶችም ሆኑ ሴቶች
አሁን ያላችሁት የሚገባችሁ ቦታ ላይ ናችሁ ወይ? አይመስለኝም። በቃ ለእናንተ በትክክለኛ ቦታ እንደ ችሎታቸው፣ እንደ ፍጥነታቸው፣ እንደ ብሪሊየንትነታቸው የሚገባችሁ ቦታ ላይ ናችሁ። በትዳርም ህይወት ሊሆን ይችላል፣ በስራ ህይወትም ሊሆን ይችላል። በእርግጥ የሚገባሽን ለአንቺ ክብር የሚመጥንሽን አቻሽን ነው ያገባሽው ነው ወይስ የማይሆን ሰው ላይ ነው የወደቅሽው? አንተም ብትሆን በእርግጥ ለአንተ ግርማ ሞገስን፣ ለአንተ ክብር፣ ለአንተ ጭላ፣ ለአንተ ታታሪነት፣ ለአንተ መልፋት፣ ለአንተ ትልቅ አላሚነት በትክክል የምትገባህ ሚስት ነው ያገባው ወይስ የህይወት አጋጣሚ ወስዶ ከእሷ ጋር ለጥፈዋል? ይህን ጥያቄ ራሳችሁን ጠይቁ። ነግሬያቸዋለሁ። ትልቅ ቦታ ላይ መድረስ የሚችሉ በጣም ትልቅ ቦታ ላይ ሰክሰስፉል መሆን የሚችሉ ለብዙዎች አርአያ መሆን የሚችሉ መጠራት የሚችሉ በዓለም አቀፍ መድረክ ላይ ሽልማት የማግኘት እድሉን እግዚአብሔር ያጎናጸፋቸው ሰዎች በጣም ደካማ የሆኑ ሴቶችን አግብተው በአስተሳሰብ ነው ብላቸው ወደኋላ የተጎተቱ የማይገባቸው ላይ የተቀመጡ የማይገባቸው ወንበር ላይ የተቀመጡ። ስለዚህ ስኬታቸውን ቀርጥፈው ይበሉ በሚስቶቻቸው በማይሆኑ ሚስቶቻቸው። በርካታ ወንዶች አሉ እዚህ ጋር መድረስ ሲገባቸው የሰው ኋላ ሆነው የሰው ፊት፣ የሰው ቀዳሚ፣ የሰው መሪ መሆን ሲገባቸው የሰው ተከታይ ሆነው የቀሩ በርካታ ባሎች አሉ። በደካማ አስተሳሰብ ባላቸው ሴቶች። አንተ ወደፊት ልትሄድ ስትል እሷ በገመድ ትጎትታለች። ሀሳባችሁ በፍጹም አንድ አይደለም። አንተ እድገት ይታያል፣ እሷ የቤት ዕቃ ይታያታል። አንተ መሻሻል ይታያል፣ እሷ ማጌጥ ይታያታል። ስለዚህ እንዴት ነው ልትግባቡ የምትችሉት? የአንተ አስተሳሰብ ሌላ ነው፣ የእሷ አስተሳሰብ ሌላ ነው። ስለዚህ የትዳር ህይወትህ ሲኦል እንዲሆንብህ ያደረገች ሚስት፣ ለእድገትህ እንቅፋት የሆነችን ሚስት ልጆችህ ብለህ ብቻ አንገትህን ደፍተህ መድረስ ያለብህ ቦታ ሳትደርስ ህይወትን እንድትገፋ የተገደድክ በርካታ አባወራ፣ በርካታ አባት፣ በርካታ ባል በየቤቱ እንዳለ እርግጠኛ ሆኜ መናገር እችላለሁ። በሴቶችን በኩል እንደዛው ትልቅ ቦታ መድረስ፣ ትልቅ ቦታ ተምራ ትልቅ ደረጃ መድረስ የምትችል ሴት ከርፋፋ በሆነ ራዕይ የሌለው ቪዥን በሌለው ወንድ ጉያ ውስጥ ገብታ ያለ ቦቷ እያለች በየቤቱ የሀዘን ዝማሬ መዘመር ሚስት፣ እናት እንዳለች እርግጠኛ ሆኖ ነገር ይቻላል። እና ከነዛ መካከል አንዷ ነች የዛሬው ባል ታሪካችን ልላችሁ ፈልጌ ነው። እና ሴት በእነዚህ አይነት ሁኔታ እያለች ግራ ይገባታል። ምንድን ነው ህይወቴ? የኔ ቦታ ይሄ ነው አይደለም። በቃ ልጅ ወለድኩ፣ ከዛ በጨለማ ህይወት ውስጥ በመድኃኒት ታግዞ ከኔ ጋር ግብረ ሥጋ ግንኙነት የሚፈጽምን ወንድ አቅፌ ያለ ስሜቴ መኖር ነው በቃ የኔ የህይወት ግብ። ቤቴ ቁጭ ብዬ የወንድ እጅ እያየው ወጥቼ እንዳልሰራ። በነገራችን ላይ ባለቤቷ ወጥታ እንድትሰራ አይፈልግም። በቃ ቤት ቁጭ ብላ ልጇን እየጠበቀች እሱ በሚሰጣት ምጽዋት፣ እኔ ምጽዋት ነው የምለው፣ ምክንያቱም ገንዘብ የጋራ ነው ይባላል። የባልና ሚስት ገንዘብ የጋራ ነው፣ ህጉም እንደዛ ነው የሚለው። ህጉም ባይልም ደግሞ ሊትራሊ ስንመለከተው በትዳር እስከተጣመራችሁ ድረስ የሴቷ ገንዘብ ያንተ ነው፣ ያንተም ገንዘብ የሷ ነው። ይሄ ነው የሚታወቀው። አሁን ግን እንደዛ አይደለም። አሁን ግን ብዙ ህይወቶች ውስጥ ፕራክቲካሊ ገብተን ስንመለከት የምናገኘው እውነት ይሄ አይደለም። ወይ እሱ አካውንቱን ይደብቃል፣ ወይ እሱ አካውንቷን ትደብቃለች፣ ወይ እሱ አካውንቷን በቤተሰቦቿ ስር ታደርገ፣ ወይ እሱ አካውንቱን በቤተሰቦቹ ስር ያደርጋል። ስለዚህ ግዴታ ልጅ የሚባል መያዣ መሀል ላይ ስላለ ነው እነሱ ማስተማር፣ እነሱን እንትን ማድረግ ስላለ ከዛም እየተባለ የተደባበቀው ገንዘብ እየወጣ ህይወት የውሸት ይመራል። አርቲፊሻል ህይወት፣ አስመሳይ ህይወት። እና ብዙዎቻችን እንግዲህ ራሳችንን መፈተሽ ነው ያለብን ብዬ አስባለሁ። እና እችም ሴት ይሄ ነገር ሲበዛባት ግራ ሲገባት ራሷን ትጠይቅና ከዛ በኋላ ነው እኔ ማግኘት የፈለገችው። እና ልክ ይሄ የሆነ ግን ትምህርቶች ትከታተል ነበረ። እንደውም ያለችኝም እሱ ነው።
ትምህርቶች መከታተል ጀመርኩ። ያንተን ያው ቀድሜ ሌላ ጊዜ እንደምነግራቸው የመልአከ መንክራትን የመምህር ተስፋዬ አበራን እነዚህም መርሃ ግብሮች ስትመለከት ሞር ደግሞ የእኔ ያው ታሪክ ላይ ያተኮረ ነው። ያንን ስትመለከት ስለ ዕድል የሰራሁትን ስትመለከት ስለ መተት ስትመለከት ይህ ነገር በእኔ ህይወት ላይ ሀፕን አድርጎ ይሆን ትልና ትጠራጠራለች። ከዛ ምን ማድረግ ትጀምራለች? መዝሙረ ዳዊትን መዘመር፣ ብቻዋንም ሆና እንግዲህ አልጋ ከለየች 4 ዓመት ብያቸዋለሁ። ብቻዋን ሆና ቅዱስ ቁርባን መቀበል፣ መስገድ ምናምን ስትጀምር ብዙ ነገሮች እየታዩት ይመጣሉ። ብዙ ነገሮች እየነቃች ትመጣለች። ከዛ በኋላ ነው እኔ ጋ የደወለችው። እኔ ጋ ደወለችና አሁን የነገርኳችሁን ታሪክ ከነገረችኝ በኋላ ምናልባት ወርቅ የኔን ህይወት እንዲህ ያደረገው ያ የመጀመሪያ ባሌ ገበያ መሀል ላይ ወስዶ ዶሮ ጭንቅላቴ ላይ አዙሮ ፊትሽን እንዳታዞሪ ያለኝ የመተት ተግባር ይሆን? በቀይ እስክሪብቶ የዘመዶቼንም የእኔንም የክርስትና ስም ጨምሮ የበርካቶችን የጻፈበት የድግምት ስራ ይሆን? እቤት ውስጥ ነጭ ዶሮ ታርዶ ቀለበቱን የብር ቀለበቱን እዛ ውስጥ ነክሮ ያጠለቀበት ምክንያት ይሆን? ምናልባት እድሌን ወስዶ ይሆን ብዬ ነው የማስበው። የኔ የሆኑ መልካም ነገሮችን ሁሉ ወስዶብኝ ይሆን ብዬ ነው የማስበው ያለችኝ። መቼም ይሄ ለኢንተርቴንመንት አይሆንም ያንን ያደረገው። እኔ አልጠራጠርም ያልኳት፣ ይቅርታ አድርጉልኝና አልጠራጠርም። ምክንያቱም ጤነኛ ሰው ሚስቱ ላይ ዶሮ አርዶ 3 ጊዜ አዙሮ ፊትሽን አታዙሪ አይልም። ዶሮ አርዶ የብር ቀለበቱን እዛ ውስጥ ከቶ ጣቱ ላይ መልሶ አያደርግም። እና ይሄ መተት ድግምት ከመሆኑ ውጭ ምንም ሊሆን አይችልም። እና እኔ እንደዛ ነው የማምነው ነው ያልኳት። እኔ እንደዛ ነው የማምነው። ስለዚህ ከዚህ በኋላ የኔ የህይወት መጨረሻው ምን ይሆናል ነው ያለችው። አሁን ግራ ግብት ሲለኝ ነው አንተ ጋር የደወልኩት። እንዴት አልኳት። እኔ አሁን የተለመደው እንደዚህ አይነት ታሪኮች ሲደርሱ ሲነገሩኝ ምንድን ነው የምለው፣ ጸሎት ቤት አላችሁ ወይ? የተለመደ ስለሆነ ማለት ነው። ያው መፍትሄውም ይሄ ስለሆነ ከዚህ ውጭ ስለማይሆን ማለት ነው። ትሰግዳላችሁ ወይ? ትቆርባላችሁ ወይ? ትቀጠቅጣላችሁ ወይ? ትጸልያላችሁ ወይ? ይሄን ነው ጠይቀው። እና እሷ ግን ከዚህ ውጭ ምን ያለች ይሄንን አሁን ያልኳትን ነገር ጠቅላላ ታደርጋለች። ብዙ ነገርም እየተገለጸልኝ የመጣው ያንን በማድረግና መዝሙረ ዳዊትን በመጸለይ ነው ያለች። ግን የመጨረሻ ህይወት ይሁን አሁን አናሊዝም ያስብና በእንደዚህ አይነት ህይወት የምቀጥል ከሆነ ትዳሬን ብፈታስ ብዬ አስባለሁ። ስለዚህ አሁን እኔ ትዳሬን ብፈታ ያስጠይቀኛል ወይ የሚል ጥያቄ ነው የጠየቀች። የዋህ ሴት እንደሆነች የዋህ እህት እንደሆነች መገንዘብ ችያለሁ። አሁን እኔ በአንቺ የትዳር ህይወት ላይ ጣልቃ ገብቼ ፍቻት ትፍቻ አልልሽም ያልኳት፣ ግን ያንን ከማድረግሽ በፊት ንስሐ አባታችሁን ጥሩና ባለቤትሽን ጥሪና እነዛ በጣም መልካም ሰው ነው ብለው ያጋባችሁን ሰዎች ሰብስቢና ቁጭ ብላችሁ ችግራችሁን በደንብ ተነጋገሩ፣ ወደ መፍትሄ ሂዱ። በሽምግልና በንስሐ አባት በመነጋገር የማይፈታ ትዳር ከሆነ ግን ሪሊ ደጋግመሽ ያንን እድል ሰተሽው ደጋግመሽ ያለውን እውነት ነግረሽው ለመስተካከል የማይሞክር ከሆነ እኔ ጊዜ ማባከኑ አይታየኝም ያልኩት። ይሄ የግል አስተያየቴ ነው። የግል አስተያየቴ ነው። አንድ ሰው ከትዳር አንድ ጓደኛ አንደኛው ሲያፈነግጥ ወይ ደግሞ ችግር አለበት ተብሎ ሲታመን ቁጭ ብሎ መነጋገር ያለ ነው አይደለ? ቁጭ ብላችሁ ተነጋግራችሁ የማትግባቡ ከሆነ ግን የሚልካችሁን እየተቋሰላችሁ መኖር አለባችሁ ብዬ አላስብም። የሚቻል ከሆነ ከአንዴም 2ቴም 3ቴም መሞከር ነው፣ መነጋገር ነው። ችግሩ ምንድን ነው? የቱ ጋ ነው ችግሩ? ማጋ ነው ችግሩ? ስለ ይህንን ችግር መፍታት አንችልም ወይ? ይህንን ችግር ፈተን ሪሊ ልቦቻችን የሚፈላልኩ ከሆነ ሪሊ የእውነት ፍቅር ካለን የእውነት ስሜት ካለን ችግር አስወግደው መቀጠል ይቻላል ብዬ አምናለሁ። እንደዛ ማድረግ የማይቻል ከሆነ ግን መቋሰር ነው የሚሆነው፣ እድሜ መቁጠር ነው የሚሆነው፣ የሁለቱንም ጊዜ ማባከን ነው የሚሆነው። እና እኔ እንደዛ ነው ማስበው ነው ያልኳት። እናንተስ ምን ትላላችሁ? የእናንተስ አስተያየት ምንድን ነው? የእናንተስ ምክር ምንድን ነው? ምናልባት ይህንን ፕሮግራም ከምትመለከቱ ውስጥ በእድሜም በተለያየ ፕሮፌሽንም በስራ ልምድም ብዙ የምትበልጡ ሰዎች እንዳላችሁ አውቃለሁ። እና የእናንተስ ምክር ምንድን ነው? በተለይ ደግሞ ትዳር በተመለከተ በጣም አዎንታዊ ልምድ ያላችሁ ሰዎች 4 ጊዜ 5 ጊዜ ፈቶ የትዳር አማካሪ ነኝ እንደሚለው አይነት አይደለም።
እሱ ስለማልስማማ ነው። 3-4 ትዳርህን ፈተህ እና ስለ ትዳር ላማክረህ ብትለኝ እንዴት ያንተ ትዳር ሰክሰስ ሳይሆን የኔ ትዳር እንዴት ነው በአንተ ምክር ሰክሰስ ሊሆን የሚችለው? ነገር ግን በቃ ለቤተሰቦቻችሁ አርአያ ሆናችሁ ልጆቻችሁን በስነ ስርዓት እያሳድጋችሁ ከሚስቶቻችሁ ከባሎቻችሁ ጋር ተፋቅራችሁ ሰላማዊ ህይወት የምትኖሩ የእናንተን ኤክስፔሪንስ ሼር ብታደርጉኝ ለእንደዚህ አይነት ሰዎች አሁን እንደ ባለ ታሪካችን አይነት ላሉ ሰዎች ጥሩ መፍትሄ ይሆናል ብዬ አስባለሁ። እና እንደዚህ አይነት ኤክስፔሪንስ ያላችሁ ሰዎች በሀሳብ መስጫው ሳጥን ውስጥ ብቻ አይደለም በስልክም እየደወላችሁ ልምዳችሁን ብታካፍሉኝ መልሼ ለሌሎችም ማካፍለው ይሆናል። የዚህም ፕሮግራም ዓላማ ይሄ ስለሆነ ማለት ነው። እና እንግዲህ የዛሬው ታሪክ የተከታተላችሁት ነው። በጣም አዝኛለሁ ስላችሁ ምንድን ነው የሰው ልጅ እወድሻለሁ ብሎ ስንት ነገር ምሎና ተገዝቶ ያገባትን ሴት መሀል ገበያ ላይ ወስዶ ሊያውም በእኩለ ሌሊት ድሮን ያህል ነገር በጭንቅላት ላይ ማዞር ይሄ ስልብና ነው። ሰላቤት እስካሉ ድረስ ሰዎች በጤነኝነት መኖር አይችሉም። ይሄ ሟርት ነው፣ ይሄ ድግምት ነው፣ ይሄ መተት ነው። ሌላ ምንም ሊሆን አይችልም። እኩለ ሌሊት ላይ ማንም ሰው ህፃን ልጅ ጠርታችሁ ምንድን ነው ብትሉት መተት ነው የሚላቸው። በቀይ እስክሪብቶ በጥቁር እስክሪብቶ እያፈራረቁ የዘር ማንዘርን ስም መጻፍ ለምን አስፈለገ? ዶሮ አርዶ የሚበላ ዶሮ ቀለበትን አውልቆ እዛ ውስጥ የብር ቀለበትን አውልቆ ደም ነክሮ ማድረግ ለምን አስፈለገ? ይሄ መተት ነው፣ ብን ያለ ድግምት ነው። ምናልባት እችን ሴት አሁን ዞሮብኛል ነው ያለችኝ። በጣም ነው ያዘንኩት። ሶሪ ዞሮብኛል፣ ምን እንደማደርግ ሁሉ ግራ ገብቶኛል። በቃ ዝም ብሎ የደነዘዘ ሰው ታውቃለህ፣ ምሽትና ንጋትን እያፈራረቀ የሚቆጥር ሰው በቃ የኔ ህይወት ይሄ ነው የሆነው ነው ያለችው። ግን በእሷ ውስጥ በርካታ እህቶችን ነው ያየሁት። በርካታ ትልልቅ የቢሮ ወንበር ላይ ቁጭ ብለው ብዙ ውሳኔ ማሳለፍ የሚችሉ ብሪሊየንት የሆኑ ሴቶች፣ ብሪሊየንት የሆኑ እህቶቻቸው መክነው ቀርተዋል ቤታቸው። የሰው እጅ እያዩ የባል እጅ እያዩ አንድ ባልና 5-6 ልጆችን አይደለም ሀገር መምራት የሚችሉ እህቶቻችን ብቃቱ እያላቸው በእንደዚህ አይነት ሰላቢ ሰዎች ለሊት ወስደው ገበያ ላይ በሚያዞሩ ሰዎች ደንዝዘውና ደንብዘው ለራሳቸውን ሳይሆኑ ቀርተው በየቤቱ ኩሽና የሚያሞቁ በርካታ ሴቶች እንዳሉ ይታወቃል። ኤኒዌይ እንግዲህ ላይፋችን እንዲህ ከሆነ ምን እንደምናደርግ ሁሉ አንዳንዴ ግራ የሚገባበት ጊዜ አለ። ለማንኛውም ለዛሬ ወደ እናንተ ማድረስ የፈለኩት ታሪክ የተከታተላችሁት ነበረ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። እንግዲህም ፕሮግራም ሲጀምሩ ላይክ ያደርጋችሁ ጀምሮ፣ ምክንያቱም እንደዚህ አይነት መርሃ ግብሮች ብዙ ሰዎች ጋር ደርሶ ማስተማር ስላለባቸው ማለት ነው። በቀጣይ በሌላ ታሪክ፣ በሌላ መረጃ፣ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ